ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ እንድታደምጡን አዲስ የሆናችሁ ቻናላችንን ዛሬ ለተቀላቀላችሁ የቻናላችን ቤተሰቦች ደወል ምልክቷን በመጫን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ በባህር ማዶ የምትገኙ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየገለጽን የመጀመሪያ ክፍል የዕለተ አርብ ፕሮግራማችን ትኩረት የሚያደርገው እንግዲህ ዛሬ ምሽት በእንግሊዝ ፕሪሚየር ሊግ አንድ ጨዋታ በቪላ ፓርክ ይደረጋል። ይህንን ተከትሎ በዚህ ጨዋታ ዙሪያ አንዳንድ መነሳት ያለባቸውን ነጥቦች አንስተን የምንወያይ ይሆናል። በተጨማሪም ከዚህ ፕሮግራም በመቀጠል ለሚካኤል አርቴታ አርሴናል ፈተና የሆነው የሁለቱ ፉልባኮች ጉዳትና የጁሪየን ቲምበር የመመለሻውን ሁኔታ ሚካኤል አርቴታ እንግዲህ ቢግ ቻንስ አይደለም፣ ግን ተጫዋቹ የመመለስ እድል እንዳለው በዘንድሮ ሲዝን የመጨረሻ ጨዋታ ለሚካኤል አርቴታ እንግዲህ በፍጻሜ በቡዳፔስት ለሚደረገው ፍልሚያ ይደርሳል ብሎ ተስፋ እንደሚያደርግ በዩኤፋ ቻምፒየንስ ሊግ መግለጹን ተከትሎ ስለ ሁለቱ ተጫዋቾች መነሳት ያለባቸው ነጥቦች አሉ። በዛም ዙሪያ ምንወያይ ይሆናል። የበለጠ ግን በሶስተኛ ክፍል ይዘንላችሁ የምንመጣው የማቲያስ ፈርናንዴዝ ፈላጊዎች በዛ ብለዋል። የዌስትሃሙ አማካይ ክፍል ተጫዋች ነገር ግን አሁን ላይ የሚካኤል አርቴታ አርሴናል ከየትኛውም ክለብ በላይ የዚህ ተጫዋች አጥብቆ ፈላጊ ግራውንድ ወርክ መጀመሩን እንግዲህ ትላልቅ የእንግሊዝ ተነባቢ የዛሬ ጋዜጦች ይዘው ወጥቷል። እነሱንም ጉዳይ ምንመለከት ይሆናል። በእነዚህ ሶስት ፕሮግራሞች ከእናንተ ጋር ዕለተ አርብን ቆይታ እናደርጋለን። ቆይታ ስታደርጉ እንግዲህ በድጋሚ ላስታውሳችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን እንድታበረክቱ በአክብሮት እየጋበዝን የዛሬ እንግሊዝ ጋዜጦችን በተወሰነ መልኩ እስቲ እንመልከት። ምክንያቱም ከጋዜጦች መነሻ በማድረግ መወያየት ያለብን አንዳንድ ነጥቦች አሉ። መጀመሪያ ዛሬ ምሽት የአርነ ስሎት ሊቨርፑል ወደ ቪላ ፓርክ ተጉዞ የሻምፒየንስ ሊግን ቦታ ለማረጋገጥ የበለጠ ከባድ ፈተና ዛሬ ምሽት ይጠብቃቸዋል። የትኛውንም ሽንፈት ካላስተናገዱ በቀጣይ ዓመት የሻምፒየንስ ሊግን ቦታ ጋረንቲ ማድረግ የሚችሉበት አድቫንቴጅ ይፈጠራል። የበለጠ ደግሞ 3 ነጥብን ማሳካት ኮንፈርት ዞንን ፈጥሮ ሊቨርፑል በደረጃው ሰንጠረዥ አሁን ባለበት ሁኔታ ላይ ሆኖ እንዲያጠናቅቅ ይረዳዋል እና የዛሬ ምሽቱ ጨዋታ በብዙ መመዘኛ የሚጠበቅ ነው። በተለይ ቀደም ብሎ ጭንቅን ጣጣን እስከ መጨረሻ ቀን ከመጠበቅ ይልቅ የበለጠ የሻምፒየንስ ሊግ እግር ኳስን ለማሳካት በቀጣይ የውድድር ዓመት ተሳታፊ ለመሆን አሰልጣኙም እንግዲህ በዚህ ዙሪያ ጥያቄ ቀርቦላቸው እንደ ትልቅ መመዘኛ እንደ ትልቅ ስኬት በዘንድሮ የውድድር ዓመት ባንወስደውም ነገር ግን እስካሁን ድረስ ባለን ረጅም ርቀት የመጨረሻ ግባችን ይህንን ቦታ ይዞ ማጠናቀቅ ያው አሁን ባለንበት ሁኔታ እንደ ድል ነው የሚቆጠረው በማለት እነዚህን ጉዳዮች ማብራሪያ ሰጥተዋል እና በዚህ ጉዳይ ላይ አንዳንድ ትኩረቶችን እናነሳለን። በተለይ በስክሪናችን ላይ የምትመለከቷቸው ጋዜጦች ሁሉም ዛሬ ላይ ይዘው የወጡት በአርነ ስሎት ቆይታ ዙሪያ የተሰጡ አስተያየቶች አሰልጣኙ በ2026/27 በቀጣይ የውድድር ዓመት አሁን ቁርጡ የታወቀ ይመስላል። አርነ ስሎት በሊቨርፑል አሰልጣኝነት ይቀጥላሉ ማለት ነው። ከአሁን በኋላ ምንም አይነት ተጨማሪ ሁኔታዎች ይፈጠራሉ ተብለው አይጠበቁም። አሰልጣኙ በቀጣይ የውድድር ዓመት የሊቨርፑል ሄድ ኮች ሆነው በቀሪ የኮንትራት ዘመናቸው በሊቨርፑል አሰልጣኝነት እንደሚቆዩ የማይቆዩበት ምንም አይነት ምክንያት እንደሌለ
አስምረውበት ደጋግሞ በገለጹት የትናንትናው ጋዜጣዊ መግለጫ እንግዲህ ኮንፈርም ከተደረጉ ጉዳዮች መካከል የአሰልጣኙ በሊቨርፑል ቤት በዘላቂነት የመቆየታቸው ጉዳይ 100% መረጋገጡን ራሳቸውም ሲናገሩ ነበር። ከሰሞኑ የምንሰማቸው መረጃዎች በአጠቃላይ የፌንዌይ ስፖርት ግሩፕ የአሰራር ደንብ እንግዲህ ተጨማሪ ለአሰልጣኙ የእፎይታ ጊዜ ይጎላቸዋል፣ መጠናከር አለባቸው፣ የበለጠ ይህን ቡድን ብናደራጅ አሰልጣኙ ይህን ፕሮጀክት ይዞ የማሻገር በቂ አቅም አላቸው ብለው ስላመኑ አሁን ላይ በቀጣይ ሳመር ሊቨርፑል የበለጠ ጥገናዊ ለውጦች መጠናከር ያለባቸውን ጉዳዮች በተለይ የሁለቱ ዊንግ የመሐመድ ሳላህ መልቀቅ የሉዊስ ዲያዝ ትክክለኛ ተተኪ አለመምጣቱን ተከትሎ ሁለት ዊንግ ለማስፈረም የበለጠ በገበያው ላይ አሁን ላይ በብራድሊ ባርኮላ እና ያኒ ዲያሞንዴ ዙሪያ ላይ ጠንክረው እየሰሩ እንደሆነ ይታወቃል። ይህንን ጉዳይ ከቀናት በፊትም አንስተናል። ሁለቱን ተጫዋቾች ለማምጣት ከፍተኛ ጥረትና ከፍተኛ ጉዳዩን ቀደም ብሎ ለመግደል ቢዲንግ ዋር ውስጥ ላለመግባት በተለይ የበለጠ ብራድሊ ባርኮላ ላይ ሁኔታዎች ገፍተው እየሄዱ እንደሆነ ሲገለጽ ነበር። በተጨማሪም የዲፌንሲቭ ሚድፊልደር ጉዳይ በሊቨርፑል ኃላፊዎች ሁሉም ቅድመ ሁኔታዎች መጠናቀቃቸው ትናንትና የሉዊስ ስቲልን ላይቭ ለተከታተለ እንግዲህ በርካታ መረጃዎችን አጋርቷል። በተለይ የመሐመዱ ሳንጋሬ እና የላሚን ካማራ ጉዳይ የበለጠ ውሃ የሚያነሳ ጉዳይ እንደሆነ በሊቨርፑል ኃላፊዎች ዘንድ እነዚህ ጉዳዮች መጠናቀቃቸውና በቀጣይ ሳመር ወደ እነዚህ ዝውውሮች ሊቨርፑልን ለማጠናከር ለማጎልበት ያምነውን ያክል ወደ 450 ሚሊዮን ፓውንድ ገደማ ኢንቨስት ባይደረግም ነገር ግን በተገቢውና በተመጣጣኝ ዋጋ በቂ ጥገናዊ ለውጦች እንደሚደረጉ ኦፊሻሊ ተረጋግጠዋል። ይህንን ጉዳይ በነገራችን ላይ አሰልጣኙ ተናግሯል። በትናንትናው ፕሬስ ኮንፈረንስ ከነበራቸው ቆይታዎች መካከል እንግዲህ ስለ ክለቡ ቀጣይ ፕሮጀክት፣ ስለ አሰልጣኙ ቆይታ ተጠይቀው ይህንን ምላሽ ነበር መስጠት የቻሉት። በክለቡ የማልቆይበት ምንም አይነት ምክንያት የለም፣ የበለጠ የምቆይባቸው በርካታ ምክንያቶች አሉ እና እንደ ቡድን ይሄ ክለብ ምን ሊጎለው እንደሚችል ምን ዓመቱ ሙሉ ጥያቄ ሲነሱ እንደነበሩ በማለት አብዛኛው ጉዳዮችን ተማምነንበት የጋራ ክፍተት ስለሆነ በጋራ ጉዳዮችን ለመፍታት በኔ ብቻ ውሳኔ የሚቀጥሉ ነገሮች አይደሉም። ይሄ የጋራ ውሳኔ ስለሆነ እነዚህን ጉዳዮች በጋራ መክረንበት ቀጣይ ስቴፖች ላይ የበለጠ እየሰራን ነው። የክለቡ ቀጣይ ፕላን ላይ ቀጣይ መጠናከር ያለባቸውን ሊቨርፑል በገበያው ላይ ከወዲሁ መስራት መጀመሩን ተከትሎ እኔ በዚህ ክለብ የማልቀጥል ብሆን ኖሮ በነዚህ ቀጣይ ግንባታና ቀጣይ የክለቡ አዳዲስ ፊርማዎች ጀርባ በቀጥታ አልሳተፍም ነበር በማለት ሊቨርፑል ከበስተጀርባ ተጫዋቾችን ለማዘዋወር ቅድመ ዝግጅት መጀመሩንም ጠቁመው እነዚህም ተጫዋቾች በሊቨርፑል ፕላን ውስጥ የተያዙ ወይም የክለቡ ሪክሩትመንት አባላት ያጠናቀቋቸው ወይም መልምለው የጨረሷቸውን ተጫዋቾችን ለማስፈረም ሂደቱ ላይ አርነ ስሎትም ተሳታፊ መሆናቸውን አያይዞ ገልጸዋል። እሳቸው በራሳቸው አንደበት እንግዲህ ገልጸው አንዳንድ ግን በክለቡ ዙሪያ ከሚነሱ ጥያቄዎች አሰልጣኙም ተረድተው ምክንያት ያላቀረቡበት ነገር ግን በትክክል ችግራቸውን እንዳመኑ የገለጹባቸው ምክንያቶች መካከል የሊቨርፑል የፕሬሲንግ ሲስተም እና ተጋጣሚ ሊቨርፑል ላይ በመልሶ ማጥቃት የሚከፍተውን ጫና የመቋቋምን ጉዳይ አስመረውበት ማብራሪያም ሰጥተውበታል። ይሄ 100% የሲዝናችን ሙሉ ትልቁ ክፍተት ይሄ እንደሆነና ሊቨርፑል ፕሬስ የማድረግ አቅሙን በተቃራኒው ደግሞ በተጋጣሚ ክለብ የሚበለጥበት የጨዋታ ካራክተርን ነጥሎ በማንሳት እነዚህ መመዘኛዎች ከግምት ውስጥ በማስገባት እንግዲህ የተሻለ ቡድን ከዘንድሮ የውድድር ዓመት በብዙ መልኩ የተቀየረ በጣም አመርቂ የሆነ ቡድን ይዞ ለማምጣት ከወዲሁ ቅድመ ዝግጅቶችም ስራዎችም እየተጠናቀቁ መሆኑ አሰልጣኙ አብራርተዋል እና አርነ ስሎት በቀጣይ የውድድር ዓመት በሊቨርፑል ሄድ ኮችነት መቀጠላቸው 100% ተረጋግጧል። አሁን ላይ በሚወጡ መረጃዎችም ከአሰልጣኙም
ጋዜጣዊ መግለጫ መነሻ በማድረግ ነገር ግን የዛሬ ምሽቱ ጨዋታ ላይ እስቲ አንዳንድ የቡድን ዜናዎችን እንመልከትና የፌኖ ስፖርት ግሩፕ የአሰራር ደንብና ቀጣይ ፕላን ምን ሊሆን እንደሚችል ከወዲሁ አንዳንድ ግምቶችን ማስቀመጥ እንችላለን። በዚህ ሞዴል ውስጥ ያለፉ አሰልጣኞች በሊቨርፑል ክለብ ብቻ አይደለም የፌኖ ስፖርት ግሩፕ በባለቤትነት ከያዟቸው ሌሎች ካምፓኒዎች ወይም ሌሎች የስራ ዘርፎች መካከል ወይም የስፖርት ዘርፍ መካከል አንዱ ትልቁ ቤዝቦል ቡድን ነው። የሬድ ሳክስን ታውቁታላችሁ። የጆን ሄነሪ ሌላኛው ትልቅ የስፖርት ማዕከል ነው፣ የቤዝቦል ቡድን ነው። ከዚህም ጋር በተያያዘ በሜጀር ሊግ ሶከር የቤዝቦል እግር ኳስ ክለብ እንዳላቸው ይታወቃል። እግር ኳስ አልኩ፣ የቤዝቦል ክለብ እንዳላቸው እና እዛ ላይም ያስተላለፉት ውሳኔ አለ። አንዳንድ ደግሞ በሊቨርፑል ቤት የተደጋገሙ ሁኔታዎች አሉ። እኚህ የፌኖ ስፖርት ግሩፕ ባለቤቶች ሊቨርፑልን ከያዙ በኋላ የሚወሰኑ ተቀራራቢና ተመሳሳይነት ያለው የውሳኔ ማስተላለፍ ሁኔታዎች እንመለከታለን። ከዛ ጋር እያይዘን የምናነሳቸው ጉዳዮች አሉ። የመጀመሪያው ነጥብ ዛሬ ምሽት በሚደረገው የቪላ ፓርክ ፍልሚያ ስላለው የተጫዋቾች ጤንነትና አንዳንድ ጉዳዮች ሲያነሱ የመሐመድ ሳላ ሙሉ በሙሉ ወደ ትሬኒንግ መመለስና ምናልባት ዛሬ ምሽት ተጫዋቹ የተወሰነ ደቂቃ ሊያገኝ እንደሚችል ገልጸዋል። በተመሳሳይ ኢብራሂም ኩናቴ የተወሰነ ጉዳት ነበረበት፣ እንግዲህ አገግሞ ሙሉ በሙሉ ትሬኒንግ ማጠናቀቁን ገልጸዋል። በተመሳሳይ ፍሎሪያን ቪዝ ያለፈው ሳምንት ቼልሲ ጋር በነበረው ጨዋታ መሰለፍ አልቻለም ነበር እና የተጫዋቹ ጉዳት ሳይሆን ከሆድ ህመም ጋር ተያይዞ እንደሆነ ምናልባት በቀጣይ 24 ሰዓት የሚደረገው ሕክምና ውጤታማ ከሆነ ተጫዋቹ የመጨረሻውን ትሬኒንግ ቢያጠናቅቅም ግን ለዛሬው ጨዋታ ፊቲዩን አይሁን ከዚህ ከባክቴሪያ ጋር በተያያዘ ስለሆነ ምናልባት 24 ሰዓት አስፈላጊ ሆኖ ስለተገኘ ይህም ተጫዋች ሊሰለፍ የሚችልበት እድል አለ። በተመሳሳይ ደግሞ የህመሙን ሁኔታ በ24 ሰዓት ውስጥ ተመልክተው ነው እንግዲህ ውሳኔ የሚያስተላልፉት። የተቀሩ ተጫዋቾች እንግዲህ ባለፈው ሳምንት ከነበሩ ተጫዋቾች አብዛኛው በሙሉ ፊትነስ ላይ እንደሚገኝ፣ አሊሰን ቤከርም ዛሬ ምሽት የመሰለፍ እድል እንዳለው አያይዞ አንስተዋል። ከአሊሰን ቤከር ጋር በተያያዘ እንግዲህ ጁቬ በተጫዋቹ ላይ ያለውን ፍላጎት የበለጠ አጠንክሮ አሁን ላይ ዝውውሩን ቀደም ብሎ ቅድመ ስምምነቶችን ለማጠናቀቅ በአብዛኛው መመዘኛ ጁቬ ገፍቶ ሄዷል። እስከ 2029-30 የሚያቆየውን ኮንትራት ለአሊሰን ቤከር ለመስጠት እና በጁቬንቱስ ሶስተኛ ከፍተኛ ተከፋይ ለማድረግም የተያዘው እቅድ ያሳያል በአሊሰን በኩል እና የአሊሰን ቤከር ቀጣይ ሳመር የመልቀቁ እድል በጣም ሰፊ እንደሆነ በብዙ ሚዲያ ላይ እየተመለከትን ነው። ይህም ተጫዋች ምናልባት የግብ ጠባቂ ወደ ሜዳ ሊመለስ ይችላል ተብሎ ይገመታል ዛሬ ምሽት እና ሊቨርፑል ዛሬ ምሽት ወሳኝ ፍልሚያ ነው የሚኖረው በቪላ ፓርክ። ምን አይነት ውጤት ያስመዘግባሉ? አርነ ስሎት ዛሬ ምሽት እንግዲህ በእጅጉ ይጠበቃል። ይሄ በሲዝናቸው ላይ ወሳኙ ምዕራፍ የዩኤፋ ቻምፒየንስ ሊግን ቦታ ይዞ ለማጠናቀቅ የሚያስችል ጥሩ ውጤት ዛሬ ምሽት ከክለቡ ይጠበቃል ማለት ነው። ነገር ግን የደጋፊዎች ታጋሽነት፣ የደጋፊዎች እምነት በአርነ ስሎት ላይ ምን ያክል ርቀት ሊጓዝ ይችላል የሚለው ጉዳይ ነው። አሁን የፌኖ ስፖርት ግሩፕ ባለሙያዎች እነ ሪቻርድ ሂውዝ እነ ኤድዋርድ አንድ የሚያምኑበት ፍልስፍና አለ በእግር ኳስ ውስጥ ውሳኔዎችን ለማስተላለፍ ስሜታዊነት ወይም በሚታዩ ጉዳዮች ላይ ፈጣን የሆነ ውሳኔ መወሰን በቡድን ግንባታ ውስጥ የተጀመረውን ሂደት እንደ አዲስ ከዜሮ መጀመር ስለሚያስከትል በተሻለ ሁኔታ ግን እዚህ ቡድን ላይ ያሉ ጥንካሬዎችን ማስቀጠል፣ የጎደሉ ጉዳዮችን ማሟላትና የበለጠ በሲዝን ውስጥ የታዩ ክፍተቶች ላይ መስራት በድጋሚ ያለውን አቅምና ፓወር መመለስ ወደሚቻልበት ደረጃ ማምጣት ይቻላል ብለው ያምናሉ። አንደኛው ጉዳይ ይሄ ነው። ሁለተኛው ለነዚህ አይነት ግንባታዎች ደግሞ የማሰናበቻ ወይም ጊዜ መስጫ ጊዜ ተደርጎ የሚወሰደው
100% ይሄ ቡድን ካለፈው ሳመር ክፍተት አሁን ተሟልቷል ተብሎ ሲታመን በአሰልጣኙ ላይ የሚወሰኑ ማንኛውም ውሳኔዎች ያኔ ተቀባይነት ያገኛሉ። አሁን በክለቡ የበላይ ጠባቂዎች ውስጥ ካለው እምነት አንጻር አሰልጣኙ በመጡበት ሲዝን ዋንጫ ካነሱ አቅም አላቸው። በቀጣይ የውድድር ዓመት ዋንጫ ባነሱበት በዘንድሮ የውድድር ዓመት ዋንጫ ካነሱበት ዓመት ማግስት በተፈጠሩ ጉዳዮች ላይ የበለጠ ጥናት አድርገው የደረሱበት ዋነኛ ነጥብ የሚጎሏቸው ክፍተቶችን መብቴ ለማድረግም በቂ ቱል የላቸውም። እዚህ ላይ ደግሞ የጉዳት መደራረብ በቦታቸው ላይ ከፍተኛ ጫና እንደፈጠረና ባላንስ ለማድረግ መቸገራቸው የተጠናቀቀው የውድድር ዓመት የነበረው ስብስብ ኳሊቲና ጥንካሬ በተለይ በየርገን ክሎፕ ውስጥ ተብላልቶ በየርገን ክሎፕ ስር የበቃ ቡድን መያዛቸውን ተከትሎ እነዛን ጉዳዮች ማኔጅ ለማድረግ አልተቸገሩም። ክለቡ ፋይናንሻሊ አሬንጅ አድርጎ ኢንቨስት ባደረገው ከግማሽም በላይ ገቢ ካስገባ በኋላ የለቀቃቸው ተጫዋቾችና የመጡ ተጫዋቾችን ባላንስ ሲለካ በስኳዱ ላይ ዴብዝ በተወሰነ መልኩ ክፍተት መፈጠሩ፣ ጉዳቶች ደግሞ በበረከቱ ቁጥር አማራጭ አንሰው በክለቡ ውጤት ላይ ቀጥተኛ ተጽዕኖ መፍጠራቸውን ከግምት ውስጥ በማስገባት በዘንድሮ የውድድር ዓመት ስታይል ሊቨርፑል በቀጣይ የውድድር ዓመት እንደማይቀጥልም ተማምነው አሰልጣኙን ለማቆየት እንደወሰኑ መረጃዎች እንግዲህ በአትሌቲክስም ዘታይምስም በጋዜጦች ላይ ተመልክታቸዋል። ቀደም ብዬ ባሳያችሁ ጋዜጦች ላይ ሁሉም እነዚህ መመዘኛዎች ከግምት ውስጥ ከገቡ በኋላ ነው በአሰልጣኙ ላይ እንግዲህ ውሳኔ ያስተላለፉት ወይም አሰልጣኙን ጊዜ እንስጣቸው ቀጣይ ውድድር ዓመትን ይህን ሳመር የበለጠ ሊቨርፑል በዘንድሮ ውድድር ዓመት በታዩ ክፍተቶች ላይ የበለጠ በጥሩ ኬፐብል በሆኑ ተጫዋቾች ተጠናክሮ ከአሰልጣኙ ጋር የሚኖረውን ቆይታ ግን በሌላ ኤክስፒሪየንስ ነው የሚመለከቱት። እንደ ዘንድሮ የውድድር ዓመት ትራንዚሽን ላይ ነው፣ በርካታ ክፍተቶች አሉ፣ ጉዳት ጫና አለበት፣ አዳዲስ ተጫዋቾች አዳፕት እስከሚያደርጉ የሚሉ ምክንያቶች ግን ከግምት ውስጥ አይገቡም። እነዚህ ነጥቦች ስናነሳ ግን የተለመደ የሊቨርፑል ቤት አሰራርን ከግምት ውስጥ በማስገባት ነው። የመጀመሪያውን ጉዳይ አድማጮች በርካታ የሊቨርፑል ደጋፊዎች የሚያስታውሷቸው ወሳኝ ነጥቦች አሉ። በፌኒ ስፖርት ግሩፕ በእንዲህ አይነት ወቅት ከዚህ በፊት ከ11 ዓመት በፊት የተፈጠሩ እውነታዎች አሉ። እነዛን ጉዳዮች ግን የታረመበት መንገድ በእርጋታ ለውሳኔ ባለመጣደፍ ሁኔታዎችን በጣም በጥልቀት በመመልከት በተረጋጋ ሁኔታ ሽግግሩን የጠበቁበት አጋጣሚ ነበር። ለምሳሌ የ2014-15 የብሬንደን ሮጀርስ ቡድን የሚጎሏቸው ክፍተቶች እንዳሉ በተለይ በሉዊስ ሱዋሬዝ ገንዘብ የመጡ ተጫዋቾች ሊቨርፑል በገበያ ላይ በጣም ከፍተኛ ዝውውር ቢያደርግም ስኳድ ዴፕዙ የተሻለ ነው፣ ጥራቱ ግን የወረደ ነበር። የምታስታውሱ ከሆነ እነ ሪኪ ላምበርትን እነ ማሪዮ ባላቶሊን እስከ ማምጣት የተደረሰበት የዝውውር መስኮት ነበር እና እነዛን ጉዳዮች በተረጋጋና በሰከነ መልኩ አክቲቭ ሆነው ጥራት ባለው ዝውውር ላይ አለመሳተፋቸው ወይም በርካታ ተጫዋቾችን ከሳውዛምፕተን ተመሳሳይነት ባህሪ ባላቸው ተጫዋቾች ነበር ቡድኑ የተገነባው እና በቀጣዩ ሲዝን ብሬንደን ሮጀርስ ይሄን ዴብዝ ደግሞ ማኔጅ ለማድረግ ተቸገሩ። ማኔጅ ለማድረግ ከተቸገሩባቸው ጉዳዮች መካከል የሊቨርፑል ጥራትና የተፎካካሪ ክለቦች ጥራት ሊመጣጠን አልቻለም። ቼልሲ በዛ የውድድር ዓመት በጣም በከፍ ያለ ነጥብ ልዩነት ነበር ከመሪው ቼልሲ። ሊቨርፑል በ33 ነጥብ አንሶ ነበር ያጠናቀቀው 6ኛ ደረጃን ይዞ። ያንን ጉዳይ ማኔጅ ለማድረግ ብሬንደን ሮጀርስ በውድድር ዓመት ውስጥ ተጨማሪ አሰላለፍ ለውጥ አድርገው በባክስሪ ለመጫወት ተገደው ከዛም በኋላ ነው ስቴፕ ባይ ስቴፕ ሊቨርፑል የተወሰኑ መሻሻሎችን አሳይቶ በሲዝኑ ምንም እንኳን መጥፎ ሲዝን ቢሆንም 6ኛ ደረጃ ይዘው ሲያጠናቅቁ የነበረባቸውን ክፍተቶችና ኳሊቲን የማሳደግ ስራ ነበር በቀጣይ ሳመር እንደ ቡድን ሊቨርፑሎች የሰሩትና እነ ጀምስ ሚልነር፣ ቤንቴኬ፣ ፌርሚኒዮን፣ ዳኒ ኢንግስን የተለያዩ ተጫዋቾችን አምጥተው በብሬንደን ሮጀርስ ፍላጎት ላይ የተመሰረተ ዝውውር አድርገው
ሮጀርስን አሁን በተጠናቀቀ ቡድን ምክንያቱም ባላንሱ ተናክቷል። የተለያዩ ጉዳዮች ሲነሱ ነበር። የስቴቨን ጄራርድ መልቀቅ፣ ብዙ ያልሰከኑ ያልተረጋጉ ጉዳዮች ነበሩ በዛን የውድድር ዓመት 2015-16 ላይ። ነገር ግን ሮጀርስ ከ2014-15 የውድድር ዓመት የተሻለ ፕሮግረስ እስከ ኦክቶበር ድረስ ሊያሳዩ አልቻሉ። ተጠናቋል። በአሰልጣኙ ፍላጎት የሚገባውን ስብስብ አቅርበው ከዛም በኋላ ግን የብሬንደን ሮጀርስን ፖቴንሻል ነበር መመዘን የጀመሩት። እንደ ቡድን ያለበትን ክፍተት አልነበር። ስለዚህ አሁን ያ አሰራር ደንብ ነው በፌኒዌይ ስፖርት ግሩፕ በድጋሚ ሊተገበር ያሉትን ቅድመ ሁኔታዎችን አሟልተው ከዛም በኋላ ስለ አሰልጣኙ ፖቴንሻል ነው ሪክሩትመንት አባላቱ በቀጥታ ትኩረት የሚያደርጉት። ምክንያቱም አሁን ክፍተቱ ሲታይ በአሰልጣኙ ብቻ የመጣም ክፍተትና ችግር እንዳልሆነ ተረድተዋል ነው የሚሉት አብዛኛው ዘጋቢዎች። እና ይህንን ጉዳይ ለመድፈን ሊቨርፑል እንደ ቡድን የሚወስዳቸው ቀጥተኛ እርምጃዎች አሉ። ለምሳሌ ትላልቅ ተጫዋቾችን እንደ አምኖ አይነት ኢንቨስትመንት ፈጽሞ ከማምጣት ይልቅ ጥራት ያላቸው ተጫዋቾች ነገር ግን በፍጥነት አዳፕት የሚያደርጉ ለረጅም ዓመት በክለቡ የሚያገለግሉ ወጣት ተጫዋቾች ላይ ተገቢውን ክፍያ በመክፈል ክለቡን የማጠናከር፣ 2 ዊንግ የማምጣት ከተቻለ 2 ዲፌንሲቭ ሚድፊልደር የ6 ቁጥር ተጫዋች በተመጣጣኝ ዋጋ የዛን ያክል ለአንድ ተጫዋች እስከ 70-80 ሚሊዮን ፓውንድ ከመክፈል ይልቅ ሚዛናዊ የሆነ 2 አማካይ የማምጣት፣ 1 ፉልባክ እና 1 ሴንተር ባክ እዚህ ስብስብ ላይ መጨመር ክለቡን በተደራጀ ሁኔታ ያሟላል ብለው ስለሚያስቡ በእነዚህ ጉዳዮች ላይ ቀጣይ ሳመር ለመስራት ነው። ልክ የብሬንደን ሮጀርስ ጊዜ የነበረው አይነት ውሳኔ ማለት ነው። ይህንን ጉዳይ ከሚያረጋግጡልን ምክንያቶች መካከል ምናልባት በኤክስ ገጽ ላይ ሲዘዋወር ከተመለከታችሁ አላቅም የፌኒዌይ ስፖርት ግሩፕ ታጋሽነት ምን ያክል ርቀት እንደሆነ በዘንድሮ ሲዘን ራሱ ታይቷል። በቤዝቦል ባላቸው ትልቅ ሌላ ተቋም ስፖርታዊ ተቋም በዛም የቤዝቦል ቡድን ከ2018 አንስቶ በቦስተን ሬድ ሶክስ በሚባለው ትልቅ የቤዝቦል ቡድን እንደምታውቁት ምናልባት ከሊቨርፑል ጋር ተያይዘው እነዚህ መረጃዎች ሲወጡ ተመልክታችሁ ሊሆን ይችላል። አሌክስ ኮራ የሚባል አሰልጣኝ አላቸው። አሌክስ ኮራ የሚባለው አሰልጣኝ በፌኒዌይ ስፖርት ግሩፕ በጣም የሚወደዱ ባለሙያ ናቸው እና እኚህ ባለሙያ ከተጠናቀቀው የቤዝቦል የውድድር ዓመት በጣም ከፍተኛ በውድድር ዓመቱ ልክ እንደ ሊቨርፑል እዛ ላይም ያለው ሞዴል በነገራችን ላይ የስፖርቱ ዘርፍ ይለያይ እንጂ ሞዴሉ አንድ አይነት ነው። የሚከተሉበት ስትራክቸር ከፍተኛ ኢንቨስትመንት ተደርጎ በርካታ የቤዝቦል ተጫዋቾች ወደ ቦስተን ሬድ ሶክስ ወደሚባለው ቡድን ተጫዋቾች ፈርመዋል። ነገር ግን ውጤታማ ሲዝን ማሳለፍ አልቻሉም። ታገሷቸው። ከዛም በኋላ በዘንድሮ የውድድር ዓመት ቦስተን ሬድ ሶክስ የሚባለው ቡድን ካደረጋቸው ጨዋታዎች ውስጥ 10 አሸንፎ 17 ተሸነፈ። በፌኒዌይ ስፖርት ግሩፕ ታሪክ በቤዝቦል በነበራቸው ቆይታ ማንኛውንም አሰልጣኝ በውድድር ዓመቱ አጋማሽ ላይ አሰናብተው አያውቁም። አምና ግን የነበረውን ጫና ዘንድሮ ታግሰው ተመልክተው በዘንድሮ ሲዝም ያሳየው ውጤታማነት 100% የወረደ ስለሆነ ግማሽ ሲዝን ላይ አሰናበቱት። አሌክስ ኮራ የሚባለውን የቤዝቦል ቡድናቸውን የሚያሰለጥን የቦስተን ሬድ ሶክስ ቤዝቦል ቡድን የሚያሰለጥነውን አሰልጣኝ በቀጥታ አሰናበቱት። አዲስ አሰልጣኝ ነው ማምጣት የቻሉት እና አሁን ይሄ ሞዴል በሊቨርፑል ቤት መደገሙ የማይቀር እና አሁን ላይ እንደሚወጡ ዘገባዎች እንዳሉት አንዳንድ መመዘኛዎች ስንመለከት ብሬንደን ሮጀርስ በ2015-16 ኦክቶበር ላይ ሲሰናበቱ የነበረው የብሬንደን ሮጀርስ እምነት በሳመር የዝውውር መስኮት ላይ አሁን ሊቨርፑል በስሎት ላይ የሚያሳዩ አይነት ተመሳሳይ አቋም ነው። ሮጀርስ ያኔም ለሊቨርፑል ኃላፊዎች እንደውም እኮ በበለጠ አርነ ስሎት ሄድ ኮች ናቸው። ለማሰናበት የበለጠ ለሊቨርፑል ኃላፊዎች አመቺው የስራ ሹመት የአርነ ስሎት ነው ከብሬንደን ሮጀርስ የበለጠ። ምክንያቱም ብሬንደን ሮጀርስ የሊቨርፑል ማናጀር ናቸው፣ አርነ ስሎት ግን ሄድ ኮች ናቸው።
በእነዚህ ሁለት የሙያ ዘርፍ መካከል ያለውን ሰፊ ልዩነት ታውቃላችሁ። ምክንያቱም የርገን ክሎፕ ከነ ማይክል ኤድዋርድ ጋር የመጨረሻ ዓመት ላይ ቅሬታ ተፈጥሯል እና እነ ኤድዋርድም እነ ጁሊያን ዋርድም በአንዴ ከክለቡ ለመውጣት ፍላጎት ያሳዩት እረፍት ፈልገው አይደለም። የርገን ክሎፕ ፓወር የነዛ ስራ አስኪያጆች አንዳንድ በዝውውር ሂደት ላይ ያለው አለመግባባት እየሰፋ መምጣቱ በተለይ ታስታውሳላችሁ 2022-23 የውድድር ዓመት እነ ኤድዋርድ በቃን ብለው ክለቡን በለቀቁበት ወቅት ትልቁ ቅሬታ የነበረው በዳርዊን ኑኔዝ እና በአሌክሳንደር ኢሳቅ ፊርማ ዙሪያ። በወቅቱ እነ ማይክል ኤድዋርድ ኢሳቅን ለማስፈረም ነበር የፈለጉት ከሪያል ሶሲዳድ። የርገን ክሎፕ ደግሞ የበለጠ የዳርዊን ኑኔዝን ፊርማ ነበር የፈለጉት። ያ የዝውውር ሂደት በሁለቱ አሰልጣኝና ስራ አስኪያጅ መካከል ከፍተኛ ቅሬታና ልዩነት ፈጥሮ ባለመግባባት ከቆዩ በኋላ ነው ማይክል ኤድዋርድ ራሳቸውን ከስራው ያገለሉት እና ድጋሚ ሲመጡ የመጀመሪያ ትልቅ ስራ ማድረግ የፈለጉት በዛም ወቅት የተመለከቱትን የበለጠ አድጎ ጎልብቶ የሚገኘውን ኢሳቅ ማምጣት ያኔ የነበረውን የሀሳቦች ልዩነትን ማይክል ኤድዋርድ እንደመጣ ትልቁ የፌኖ ስፖርት ግሩፕ የስራ ዘርፍ ኃላፊዎችን ሲያደራጅ ይሄን እንደ ፕላን አቅርቧል የሚሉ የመርሲሳይድ ዘጋቢዎች አሉ እና አሁን የብሬንዳን ሮጀርስን በወቅቱ የነበረውን ሹመት በአንድ ሲያነሱ ከነበሩት መመዘኛዎች መካከል አሁን ለስሎት የሚያሳዩት አይነት መንገዶችን ማመቻቸት፣ ሂደቶችን መደላደል መፍጠር፣ ከዛም በኋላ የአሰልጣኙ አቅም በቀጣይ ሲዝን በሚኖራቸው ጨዋታዎችና በሚኖራቸው ቆይታ ከተመለከቱ በኋላ በቀጥታ ውሳኔ ለማስተላለፍ ግን ለምን ይሄ ተሞክሮ በሲዝን መሀል ላይ ይደረጋል የሚለው ጉዳይ ነው እንግዲህ የአብዛኛው የሊቨርፑል ደጋፊዎች ቅሬታ። ምክንያቱም በውድድር ዓመቱ መሀል ላይ አሰልጣኝ ሲለወጥ አዲስ የጨዋታ ስታይል ነው፣ አዲስ አስተሳሰብ ነው፣ እንደገና የመገንባት ነው። ስለዚህ ያ ሲዝን በድጋሚ ሊቨርፑል ፌል ያደርግበታል ወይም አንድ ማጂክ የሚፈጥር አሰልጣኝ ካልሆነ በስተቀር ሊቨርፑል ቀጣይ ሲዝኑን ሲጀምር እንደተባለው ሁሉም ነገር ተሟልቶ ግን ከዘንድሮ ሲዝን ፈቀቅ ያላሉ ጉዳዮች ካሉ አሰልጣኙ የሚያሰናብቱ ከሆነ ለሚመጣውም አሰልጣኝ አዲስ እንደገና ቡድኑን በሲዝኑ መሀል ላይ አደራጅቶ የማብቃት ነው። ስለዚህ ሂደቱ አንድ አይነት ነው፣ ግን ፈታኝ የሚሆነው በውድድር ዓመቱ መሀል ላይ የሚወሰኑ ውሳኔዎች ሁሌም ለክለብ ግንባታ በጣም ጊዜ የሚፈጅ ትንሽ ሁኔታዎችን ለሌላ ተጨማሪ ሲዝን የሚያሻግር ይሆናል የሚሉ ቅሬታዎች አሉ። ግን በፌኖ ስፖርት ግሩፕ በኩል ደግሞ ያለው አስተሳሰብ ምን መሰላችሁ? በውድድር ዓመቱ ላይ መጀመሪያ አሰልጣኝ ሲመጣ በአዲስ ሲዝን አዲስ አሰልጣኝ ሲጀምር ከሚኖሯቸው ትላልቅ ክፍተቶች መካከል ውድድሩ ውስጥ ከገቡ በኋላ የሚያሳዩት ውጤታማነት አንዳንዴ አሰልጣኞች አመርቂ ካልሆኑ፣ ውጤታማ ካልሆኑ፣ በተጠበቁት ደረጃ ካልሆነ በሲዝን ዓመቱ መሀል ላይ አሰልጣኝ ማሰናበት ከፕሪሲዝን ጀምሮ ይዞ የመጡትን የቡድን ቅርጽ እንደገና አፍርሶ ሌላ አሰልጣኝ ሲመጣ ሌላ አይደንቲቲ ነው። ስለዚህ የያዘው አሰልጣኝ ቀጥሎ ፕሪሲዝኑንም በአስተማማኝ ሁኔታ በጎለበተ ተጫዋቾች የተሟላ ስኳድ ይዘው የተጫዋቾችም ጤንነት ተሟልቶ ወደ ውድድሩ ሲገቡ ቢያንስ ካለፈው የውድድር ዓመት ማሻሻል ማብቃት ይችላሉ። ግን በውድድር ዓመቱ ላይ እንደተባለው እነዛ ውጤቶች ማይመጡ ከሆነ እየታየ መሻሻል ከሌለው የአሰልጣኝ ተሰናብቶ አዲስ አሰልጣኝ ሲመጣ አንደኛ ስኳዱን አዳፕት እያደረገ ነው፣ ሁለተኛ ሊጉንም እየለመደ ነው፣ ሶስተኛ ደግሞ በሊቨርፑል ቤት ለአሰልጣኙ ቀሪ ጊዜያት ትራንዚሽን ነው። ልክ እንደ ክሎፕ ታስታውሱ እንደሆነ የርገን ክሎፕ በብሬንደን ሮጀርስን ተክተው ሲመጡ ቀሪ ጊዜያት የነበረው ስኳዱን የመፈተሽ የማጣራት የሊቨርፑልን አይደንቲቲ ምን ሊመስል እንደሚችል ማሳየት ባሉ ተጫዋቾች ከዛም በኋላ ነው የቡድን ግንባታው የጀመረው። አሁን እንደዚህ አይነት ሀሳቦች አሉ በፌኖ ስፖርት ግሩፕ በበላይ አመራሮች እና አርነ ስሎት በሊቨርፑል ቤት መቆየታቸው የማይቀር
ይሄ በነገራችን ላይ አሁን ላይ በሚወጡ ዘገባዎችም በመርሲሳይድ ዙሪያ ባሉ ዘጋቢዎችም አሁን ላይ እየተረጋገጠ መምጣቱን ከምንመለከትባቸው ነጥቦች መካከል ስሎት በቀጥታ ከተጫዋቾች ዝውውር ጋር ዳይሬክት ኮሚኒኬሽን ማድረግ እንደጀመሩና ተሳታፊ እንደሆኑ ቀጣይ ሊቨርፑል ፕላን ላይ በአሰልጣኙ አጨዋወት ቅርጽና በቀጣይ ሲዝን ክለቡ በምን አይነት የጨዋታ ስልት ሊጫወት እንደሚችል በነገራችን ላይ የሪኩፕመንት አባላቱና ስሎት ከበላይ ጠባቂዎች ጋር በቀጥታ ዳይሬክት ተወያይተው የወሰኑባቸው ጉዳዮች ክፍተቱ በሊቨርፑል አጨዋወት ላይ ብቻ ሳይሆን እንደ ቡድን ያለ ክፍተት ነው ተብሎ ነው እንግዲህ በሊቨርፑል ቤት ያለው ያ ዘመናዊ አሰራር በአጠቃላይ ፍንትው አድርጎ የሚያሳየው የአሰልጣኙ ድክመት እንዳልሆነ አሁን ላይ የሚታየው የክለቡ ክፍተትና ይሄ ጉዳይ እንግዲህ ግራም ያጋባ ነው ያለው የሚወጣው ዘገባ እንግዲህ የሚሰጠው ከክለቡ ነው። ክለቡ ደግሞ እነዛን ዘገባ ሲያወጣ የአሰልጣኙን ዲስፕሩፍ የሚያደርጉ ጉዳዮችን አሳልፎ አይሰጥም። ግን በሜዳ ላይ የምናያቸው እውነታዎችና ከበስተጀርባ ያለው እውነታ ፍጹም የተራራቀ ነው። በአሰልጣኙ ፕሮጀክት እና በአሰልጣኙ ቀጣይ ፕላን ላይ በጣም ከፍተኛ እምነት እንዳላቸው የሊቨርፑልን ሲዝን ቀጣይ ዓመት ከዘንድሮ በጣም በረጅም ርቀት የተሻለ እንደሚያደርጉ ያምናሉ። እነዚህ ጉዳዮች ተፈጻሚ ማይሆኑ ከሆነ ልክ የብሬንዳን ሮጀርስ እጣ ይገጥማቸዋል። አመርቂ ጉዳይ ይዘው ከመጡ ደግሞ በስራቸው ላይ ይቀጥላሉ፣ ኮንትራት ያገኛሉ ማለት ነው። ይሄን አሁን በክለቡ ዙሪያ የታመነው ጉዳይ ግን የምናስታውሰው አንድ ነጥብ አለ። ሊቨርፑል በ2014-15 የውድድር ዓመት የመጨረሻ የስቲቨን ጄራርድ የመጨረሻ የሊቨርፑል ቤት ቆይታው የውድድር ዓመት ላይ በስቶክ ሲቲ 6-1 ተሸንፈው ነበር የምታስታውሱ ከሆነ ከሜዳቸው ውጭ እና በዛ ጨዋታ ከምናስታውሳቸው አጋጣሚዎች መካከል የሊቨርፑል ሪኩፕመንት አባል የነበረ ከዚህ በፊት የሊቨርፑል ስፖርቲንግ ዳይሬክተር ሳይሆን ዳይሬክተር ኦፍ ፉትቦል ተብሎ በወቅቱ የተሾመው ዳንኤል ኮሙሊን እና የሊቨርፑል ምክትል ዳይሬክተር ኦፍ ፉትቦል የነበረው ማይክል ኤድዋርድ ከስቴዲየሙ ለቀው ወጥተው ነበር። ከስቴዲየሙ ለቀው መውጣታቸው በብዙ መመዘኛ ብሬንደን ሮጀርስን በሳመራ ያባረራሉ የሚል ተጨባጭ መረጃዎች ይወጡ ነበር በወቅቱ። ከዛም በኋላ ሊቨርፑል ካርሎ አንጀሎቲን ኮሚኒኬት ማድረጉ መረጃ መውጣት ጀመረ። ከዛን ጆዜ ሞሪኖ እንደገና ሉቺያኖ ስፓሌቲ ከሮማ ቆይታቸው በኋላ ወደ ኢንተር ሚላን ከመሄዳቸው በፊት የተለያዩ አሰልጣኞች ከሊቨርፑል ጋር ስማቸው በስፋት እያያዝ ነበር በወቅቱ ከነበረው። ከዛም በኋላ ግን በሳመር የዝውውር መስኮት ዝውውሮችን ሲያደርጉ በደንብ የምናስታውሰው አንዳንድ ጉዳዮች አሉ። ለምሳሌ ሮቤርቶ ፈርሚኒዮ በቀጥታ የብሬንደን ሮጀርስ ፈራሚ አልነበር፣ የክለቡ ፈራሚ ነው። ክሪስቲያን ቤንቴኬ ግን የብሬንደን ሮጀርስ ፈራሚ ነበር እና የምናስታውሰው ምንድን ነበር? ለቤንቴኬ ነው ክፍያ የተሰጠው። ቤንቴኬ ያንን ክፍያ ከፍሎ ነው ሙሉ 32.5 ሚሊዮን ፓውንድ። በጣም በነገራችን ላይ የአንዲ ካሮልም የተለያዩ በሊቨርፑል ቤት በትልቅ ገንዘብ መጥተው ፌል ያደረጉ ተጫዋቾች በስንት ጊዜ አንዴ እንደዚህ አይነት አጋጣሚ ሲፈጠር በተለየ ሁኔታ ክርስቲያን ቤንቴኬን የሚያነሱት የተርም ክፍያ አልነበረው። በሮጀርስ ፍላጎት ሙሉ 32.5 ሚሊዮን ፓውንድ ሙሉ ነው የተከፈለው እና የተከፈለው በቀጥታ ለቪላ አይደለም። ኮንትራቱን ያፈረሰው ራሱ ክርስቲያን ቤንቴኬ ክፍያውን ከፍሎ ማለት ነው፣ ሪሊስ ክሎዙ እና ይሄ የተወሳሰበ ሁኔታ ነበር በወቅቱና ብሬንደን ሮጀርስን ከማናጀርነት ማንሳት ለስራ መደላደሉ ትልቅ ሁኔታ ስለሚፈጥር ከዳንኤል ኮመሊን ጋር ሆኖ ብሬንደን ሮጀርስን ለማንሳት የወሰኑት ሳመር ላይ ነበር ነው የሚለው። ከዛም በኋላ ግን ሲታገሷቸው በወቅቱ መብቴ ነው ብለው ብሬንደን ሮጀርስ ያቀረቧቸው ሀሳቦችን ደግፈው ታስታውሱ እንደሆነ 380 ገጽ ፕሮፖዛል ነበር የቀረበው በብሬንደን ሮጀርስ እና እነዛን ጉዳዮች ተቀብለው በሲዝኑ መሀል ላይ ደግሞ ልክ ኦክቶበር ሳይደርስ ዳንኤል ኮመሊን ከሊቨርፑል ኃላፊነት ለቀቀ። ከዛን ማይክል ኤድዋርድን ዋና ስፖርቲንግ ዳይሬክተር አድርጎ ሊቨርፑል እንደሾመ በወሩ ብሬንደን ሮጀርስን ነው የመጀመሪያ ሹመቱን እንዳገኘ በቀጥታ ያሰናበተው እና ከብሬንደን ሮጀርስ እና ከማይክል ኤድዋርድ ጋር ያለው መግባባት በጣም የተራራቀ ነው። አንዳንድ ዘገባዎችን ከዚህ በፊት የነበሩትን አሁን ላይ የሚወጡትን ስመለከት
ያኔ የነበረው የማይክል ኤድዋርድ ትልቁ የሊቨርፑል ቤት ስራ የነበረው የቪዲዮ አናሊቲክ ሪሰርች ክፍሉ ላይ ነበር የሚሰራውና ሁሌም ስለ ብሬንዳን ሮጀርስ አጨዋወት ላይ የሚያቀርባቸው ትክክለኛ ሪሰርቾች በጣም ክፍተት እንዳለና የእሳቸው የቡድን አጨዋወት ከሊቨርፑል መገንባት ከሚፈልገው ተጫዋቾች ያላቸው አቅም ጋር በቀጥታ ተያይዞ እድገት ሊያሳይ እንደማይችል በተደጋጋሚ ሪሰርቾችን ያቀርባል። ግን ካለው ዝቅተኛ ፓወር አንጻር ተሰሚነት አልነበረውም። ነገር ግን በስራ ሂደት እድገት አግኝቶ መጨረሻ ላይ የክለቡ ትልቁን የማኔጅመንት ኃላፊነት ሲወስድ መጀመሪያ ያደረገው በወቅቱም የብሬንዳን ሮጀርስ ውጤት ጥሩ አልነበርም፣ በጣም አስከፊ ነበር። ሮጀርስን ለማሰናበት ግን አላመነታም። በተጨማሪም የሊቨርፑል ቀደም ብሎ የነበሩ ዳንኤል ኮሙሊን ሲሰሩ የነበሩት ሪሰርች ከጣሊያን እግር ኳስ አሰልጣኞችን የማምጣት ነበር። እነ ማሲሚሊያኖ አሌግሪም ነበሩ እና ካርሎ አንጀሎቲ ጨምሮና በቀጥታ እነዚህን ጉዳዮች በማቆም ዳይሬክት ኮንታክት ማድረግ የጀመረው ከኤርገን ክሎፕ ጋር ነው። እና የምታስታውሱ ከሆነ ክሎፕ ወደ ሊቨርፑል ሲመጡ ያልተገመቱ አሰልጣኝ ነበሩ። በጭራሽ የኤርገን ክሎፕ የሊቨርፑል አሰልጣኝ ይሆናሉ ተብሎ አልተጠበቀም። እና የኤድዋርድ ሹመት የሊቨርፑልን ታሪክ ቀይሯል ተብሎ ሁሌም የሊቨርፑል ኢንጂነር የሚባለው ለዚህ ነው። ወይም ይሄ ስራ አስኪያጅ ካለ ሊቨርፑል ፌል አያደርግም፣ ሁሌም ሰርቫይቭ ያደርጋል፣ ከጭንቀት ውስጥ መውጣት ይችላል። ሊቨርፑል ወደ ከፍታው እንዲመጣ ክሎፕን ያመጣው ዋናው ስራ አስኪያጅ ነው ክሬዲት ማግኘት ያለበት የሚሉ አንዳንድ የደጋፊ ማህበሮች አሉ እና አሁን በኤድዋርድ ላይ ነው ትልቁ ኃላፊነት እና አሁን በሱ የቀድሞ ስፍራ ላይ የሚሰራው ሪቻርድ ሂውዝን። ስለዚህ ይሄ የአሰራር ሞዴል በሊቨርፑል ቤት አሁን የተጀመረ አይደለም፣ ከ10 ዓመት ከ11 ዓመት በፊት የነበረ አሰራር ነው እና ዛሬ ላይ ያሉ እውነታዎች እስሎትን መደገፍ ማለት ክለቡን የማትረፍና የክለቡን የተሟላ ሁኔታዎችን ተመልክተው ከዛም በኋላ አሰልጣኙ በቀጣይ የውድድር ዓመት አጀማመራቸው ውጤታማ ለስኬት እንደሚያበቃ ካስመሰከሩ ፕሩፍ ማድረግ ከቻሉ ይቀጥላሉ። ካልቻሉ ግን አሁን የሚታገስ ስራ አስኪያጅ አይኖርም ማለት ነው። ይሄ አሰራር ደንብ ዛሬ ላይ አይደለም የተጀመረው። የፌኒ ስፖርት ግሩፕ የቤዝቦልንም ቡድን ያነሳውላችሁ ከዚህ ጋር ተመሳሳይ ስለሆነ ነው። የአሰራር ሞዴሉ አንድ አይነት ነው። ምንም እንኳን የስፖርቱ ዘርፍ የተለያየ ቢሆን ይሄ እግር ኳስ ክለብ ነው፣ ያ ደግሞ ቤዝቦል ነው። ምንም የሚገናኝ ነገር የለውም። ግን የአሰራር ደንቡ አንድ አይነት ስለሆነ በቦስተን ያለው የፌኒ ስፖርት ግሩፕ ሄድ ላይ ከጸደቁ ፕሮፖዛሎች የሁለቱን የስፖርቱ ኢንዱስትሪ የሚጓዙበት የስፖንሰርሺፕ አንዳንድ የፋይናንስ አሰራር በተለይ ደግሞ ከበስተጀርባ የቡድናቸውን አቅም የሚሰራበት አልጎሪዝም ትልቁ ዘመናዊ አልጎሪዝም የምታስታውሱ ከሆነ ከፌኒ ስፖርት ግሩፕ የመጣ ኤክስፒሪየንስ ነው። በፕሪሚየር ሊግ ዛሬ ሁሉም ክለቦች የሚጠቀሙት ይሄ ዘመናዊ አልጎሪዝም አንደኛ ዘመናዊ የትሬኒንግ ማዕከል የሚፈልግ በርካታ ጉዳዮች ይፈልግ ነበር እና በክሎፕ ውስጥ እነዛ ጉዳዮች የተሰሩት በፌኒ ስፖርት ግሩፕ ያን አልጎሪዝም እና ያን ዘመናዊ አሰራር ለማምጣት ነው። ከዚህ ጋር በተያያዘ እንግዲህ እዚህ ያለው የአሰራር ደንብ እዛም አለ። ስለዚህ ተመሳሳይነት ባህሪ እንዳለው ነው አሁን ያሉ ሁኔታዎች የሚያሳዩት። ለማንኛውም ዛሬ ምሽት ሊቨርፑል ካሸነፈም አቻ ከወጣም የዩኤፋ ቻምፒየንስ ሊግን ቦታ ያረጋግጣል ማለት ነው። ከተሸነፈ ግን ቀጣይ ሳምንት ከብሬንፎርድ ጋር የሚያደርገውን የአንፊልድ ጨዋታ ይጠብቃል። ለማንኛውም የሊቨርፑል ደጋፊዎች እንግዲህ ካሁን በኋላ ለስሎት የሚገነባው ቡድን ላይ እንወያያለን እንጂ አርነ ስሎት ይለቃሉ አይለቁም፣ በአመቱ መጨረሻ ግምገማ ተደርጎ ውሳኔ ተላለፈ የሚለው ጉዳይ አክትሟል። ካሁን በኋላ አርነ ስሎት ከሊቨርፑል አሰልጣኝነት አይሰናበቱም። ይሄ 100% የተረጋገጠ ተጨባጭ እውነታ ነው። ምናልባት አሰልጣኙ ጫናውን መቋቋም አቅቷቸው ሪዛይን ካደረጉ አላቅም።
ይሄን ደግሞ ያደርጋሉ ብዬ አላስብም። ምክንያቱም ክለቡ እንዲገነባ እንዲመጡላቸው የሚፈልጉትን ተጫዋቾች ከበስተጀርባ ሆነው ከሂውዝ ጋር እየሰሩ ስለሆነ፣ ለማንኛውም ፕሮግራማችን ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ፣ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ አድርጉ። በአርሴናል ሁለቱ ፉልባኮች መረጃ ተመልሰን እንመጣለን። ሰላም ቆዩ።